ቴዲ አለ አለው ለማለት ዛሬ ተገኝቷል። ሰላም ቤተሰቦቻችን እንደምናችሁ። ያው ሰሞኑን እንደጠፋሁባችሁ አውቃለሁ፣ እንዳስጨነቅኳችሁ በተደጋጋሚ ኮመንት ላይ እየገባችሁ እየጠየቃችሁን ነበረ። ገባልሽ እንደምታስታውሱት እንግዲህ የተለያዩ ስራዎችን ወደ እናንተ እያደረስን በምናደርሳችሁ ስራ ደግሞ እናንተ እየተደመማችሁ እየተገረማችሁ እየተማራችሁ እንዲሁም ደግሞ አስተያየትና ጥቆማ እየሰጣችሁን ትገኛላችሁ። በታሪኮቻችን ላይ ንቁ ተሳትፎ እያደረጋችሁ ስለምትገኙ ከልብ እናመሰግናለን ለማለት እወዳለሁ። ዛሬ እጅግ በጣም ለየት ያለ ነገር ይዤ መጥቻለሁ። እንተና አስተያየቶች ሁልጊዜ እየተከታተልን አንድ በአንድ እያነበብን እንደምንገኝ ማስረጃ የሚሆን ፕሮግራም ነው የዛሬው ፕሮግራም። እጅግ በጣም ለየት ያለና አስገራሚ አስደናቂ ፕሮግራም ይዘን ሰላም ጤና ይስጥልኝ ውድና ተከበራችሁ ክቡራትና ክቡራን እንዴት አላችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላምና ፍቅር እየተመኘሁላችሁ ዛሬ በወንድማችን በዘላለም ነው የመጣሁት። በጣም ደስ የሚል ነገር ነው በዘላለም እየላችሁ የመጣሁት። ሁላችሁም ስትጀምሩ ቪዲዮን በላይክ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ከነገራችን ላይ ዘላለምን ብዙዎቻችሁ ቢደረግለት እንደዚህ ብያላችሁ ነበረ ብዙ ጊዜ በተደጋጋሚ። ዛሬ በዚሁም አጋጣሚ ስለ ሚኪ መፈታት ሲሰማ ዘላለም ያስተላለፈው መልእክት አለ። እሱንም ወደ መጨረሻ አካባቢ ምነግራችሁ ነገር አለ። ሰሞኑን በጣም ብዙ ሰዎች ጠፍተዋል። ብዙ ልጆች ጠፍተዋል። ሶሻል ሚዲያ ላይ ዞር ብላችሁ ምናልባት ካላያችሁ እንጂ እንደ በፊቱ ተለተሉ ያልመጡ ሰዎች አሉ። ግን ሞር ደግሞ የመጣሁበት ጉዳይ በዘላለም ጉዳይ ነው። ሰርፕራይዝ የተደረገበትን ዘላለም ምንድነው ማነው ምንድን ተሸለመ የሚለውን ወደ መጨረሻ አካባቢ ምነግራችሁ ይሆናል። ዋናው ርዕሴ ግነት የመጣሁበት ሀሳቤ ዘላለምን ሁልጊዜም እናንተም ስትፈልጉት የነበረው ብዙዎቻችሁ በፊት ዱካሾ ላይ በሚሰራበት ጊዜ ብዙ ጥያቄዎች ብዙ ነገሮች እየመጣ እንዴት በራሱ ይህን ሁሉ አመት ሰርቶ ለምን አሁን ላይ በዚህ በትንሽ ጊዜ እንዴት ለራሱ አዲስ ቻናል ከፍቶ ይሄኛውን ለሌላ ሰው ይሰጣል የሚል ብዙ ጥያቄዎች አሉ። እነሱ ራሱ ቻናል ለራሱ ሄዳችሁ ስታዩ ማለት ነው። ለዛ መልስ ዛሬ በትንሹ ሰጥቷችኋል። እሱን ከመሀል አስገባላችሁ እና ትሰሙታላችሁ ያቆመበት ምክንያት እና እሱ ደግሞ ለምን ሌላ ቻናል እንደከፈተ ማለት ነው። ያው አንዳንድ ጊዜ ሰዎች እናንተ በፈለጋችሁት መንገድ አይሆንላችሁም። ነገሮች እንደምንፈልገው እኛ ባልነው እንትን የሚሆን ምነጅ ቢሆን የት በደረስን። ግን ደግሞ አንዳንድ ጊዜ የሚያስገድዳችሁ ነገር ሲመጣ ደግሞ ሳትፈልጉ በግድ ትተውታላችሁ። የዘላለም እዚህ በፊትም ተናግሯል። ያው አንዳንዶች ስላልሰሙም ይሆን ቪዲዮውን አላዩም ይሆን አሁንም ጥያቄያቸውን ስላላቆሙ ለአንዴና ለመጨረሻ ጊዜ እሱ ቃሉን ሰጥቷል ማለት ነው። ኦሬዲ እኮ ከልጁ ጋር ጸብ ኑሮበት ምናምን ወይም እንትን ምናምን አይደለም፣ በፍቅር ነው እንትን ያለለት። ስለዚህ አሁንም መልካም ስራ ነው የሚሰራ። በዛም ስራ በዚህም የሚሰራው ስራ አልተቀየረም። ዱካሾ ላይ የሚሰራው ስራ ሰዎችን ሲያግዝ የተበደሉትን እንትን ካሉት ጎን ሲሆን ነው። እዚህ ጋም ዙላ የሚለው ጋም ስትሄዱ እንደዛው ነው። ምንም የተቀየረ ነገር የለም። የስም መቀያየር ብቻ ነው እንጂ ስራው ግን አልተቀየረም። ብዙዎቻችሁ ብዙ ነገሮች እየጠየቃችሁ ነበረ። ያው እሱ ራሱም ተናግሮታል። እኔ መደጋገም ስለማልፈልግ ነው። አንዳንድ ጊዜ እናንተ ባላሰባችሁት መንገድ የሚሄድባችሁ እንትን ሰዎች አሉ። እናንተን ለማጣላት እናንተን የሆነ ነገር እንትን ውስጥ እንድትገቡ። ዘላለም ደግሞ ከነ ልዑል ጋር ፍቅር ነው፣ እያያችሁት ነው፣ እየተገናኙ ነው፣ አብረው እያገዛቸው ነው። ከዛ ማን ነው ዱካሾ ላይ የሚሰራው ሚኪ አልኩኝ፣ ብሩክ ማለት ነው። ሶሪ ብሩክ ጋርም እያያችሁ ነው። ታሞ ሳለም እንደ አጋጣሚ ሆኖ አቤል ማን ነው ብሩክም ታሞ ዘላለምም ታሞ ነበር። ቪዲዮ ነው
ገብታችሁ ማየት ትችላላችሁ። እሱም እጁ ሲታመም ዘላለምም አንገቱ ታሞ ነበረ። ስራውን አቁሞ ቤት ውስጥ ለተወሰነ ጊዜ ተኝቶ ቴድሮስ ነበር ሲሰራለት፣ ቴዲ ማለት ነው። የእሱን ስራ ሲሰራለት የነበረው። ከዛ በመሀል ነው ቴዲ የራሱን ቻናል የከፈተው። እንግዲህ የራሳቸው እንትን ሊኖር ይችላል። በቴዲም ላይ ብዙ ጥያቄዎች እየመጡበት ነበረ። ቴዲ ስለምን ሊያቆም ቻለ? የራሱን አዲስ ስለምን ከፈተ? ብዙ ነገሮች አሉ፣ ጥያቄዎች። እኔ አይዶን ኖ በዚህ እንትን ላይ ብዙ ነገሮች እነሱ እየተናገሩ ነው። ጸብ ኑሮ ምናምን የሚመስላቸው ሰዎች ስላሉ ነው። እነሱም በተደጋጋሚ ከስርም እየጻፉላችሁ ነው። ከልዑል ጋርም ከማናቸውም ጋር አብረው አሁንም ስራቸውን እየሰሩ ነው። እኛ ብዙ ጊዜ አብረው መጥተው እንደዚህ ካላየን አናምንም ስለምንል ነው እንጂ ከጀርባ እኮ ውሏቸው እንትናቸው አንድ ላይ ነው። ስለዚህ ማስጨንቃችሁ ነገር ብዙዎቻችሁ ትጨነቃላችሁ። ቴዲም እንግዲህ ፈልጎ ነው ራሱ ነው የወጣው። ማንም ሰው አስገድዶት አይደለም። ተመርቆ አልቅሰው ተቃቅፈው ምናምን ነው ለስራ ብሎ ነው የወጣው። ከዛ ደግሞ ከስራው በኋላ ደግሞ ራሱ የፈለገው ሲሳካለት ይሄ ነገር አሪፍ ነው በዚህ ነገር ብመጣ ብሎ ደግሞ በአዲስ ራሱ ከፍቶ መጣ። እዚህ ጋር መጥቶም የራሱን የድሮውን ቻናል መስራትም ይችላል። ማንም ሰው አይከለክለውም። እነ ልዑልም እንደምታያቸው ናቸው። ሰው በየጊዜው አዳዲስ ሰዎች የሚያመጡት ብዙ ልጆች እየሰሩ ያሉት በእነሱ ዙሪያ በጣም ብዙ መልካም ልጆች አሉ። አንዳንድ ገንዘብ የሚሸጣቸው ልጆች አሉ እንጂ በጣም ይሄ ነው የማትሏቸው ልጆች አሉ። እመቤቴን ነው የምላችሁ። በጣም መልካም ሲበዛ ልበ ቅን የሆኑ ሰዎች ማለት ነው። እና ሁሉም ሰው ገንዘብ ይወዳል ማለት አይደለም። እኔ ቴዲ ካየሁት እና አሁን ላይ የምታውቁት ቴዲ በቃ አንድ ነው። በፊትም ልዑልን ቀጥ አድርጎ ከካሜራ ጀርባ ነበር እኛ የምናውቀው ፊት ለፊት ሳይመጣ በፊት። ስለዚህ ብዙ ነገሮች ሰርተዋል። ልዑልም ማን ነው ስሙ ዘላለምም እንደዛው እና እርስ በርሳቸው መደጋገፋቸው አሪፍ ሆኖ ሳለ በዚህ ጉዳይ ደግሞ ብዙ ሰዎች ደግሞ ተጣልተው ነው ምናምን እንደዚህ ሆኖባቸው ይሆናል ወይ በሆነ ነገር አልተስማሙ ይሆናል ምናምን የሚልም ሰዎች አሉ። ኦልሬዲ ዘላለምም ተናግሯል። እዚህ በፊትም እንደዚህ አይነት ጥያቄዎች በተደጋጋሚ ሲመጡበት ልዑል እና ዘላለም አንድ ላይ ሆነው በእነሱ መሀል ላይ ምንም ነገር እንደሌለ ብዙ ጊዜ ተናግሯል። ዋናው ነገር እንግዲህ በራሱ መጣ በዛም ስራውን መስራቱ ነው የምንፈልግ። ከሶሻል ሚዲያ እንዳይጠፋ ብቻ ነው የምንፈልገው። ከዛ ውጭ ከሰራ ምንም ነገር የሚያስጨንቀን ጉዳይ የለም። ብቻ እግዚአብሔር ይመስገን። ከዚህ በላይ ምንም እንትን የሚለኝ ነገር የለም። ዘላለም ደግሞ ታውቁታላችሁ እንግዲህ ለዘላለም ብዙ ጊዜ የሆነ ስጦታ ተሰጥቶት አያውቅም። ዛሬም እንግዲህ እንደተለመደው እንግዲህ ከውጭ ሀገር ነው እንግዲህ ስጦታ ተብሎ የተላከለት። ይህንንም የተሰጠውን ሰውንም ለማመስገንም በራሱ ቻናል ስለምን እንደመጣ እንግዲህ እያንዳንዷን እንግዲህ አብራርቶላችኋል። እንግዲህ ለእናንተ ነው ይሄ ሁሉ ጥያቄ ምናምን ስለምታበዙ ለምን ይሄንን አልነግራቸውም ብሎ ይመስለኛል። ለማንኛውም የማያስጨንቃችሁ ነገር አትጨነቁ እህቶቼ። እናንተ በእርግጥ እኔ በጣም አይቻችኋለሁ። አብዛኞቻችሁ ልክ ከራሳችሁ ከቤተሰባችሁ በምንም የማትለዩዋቸው ሰዎች አላችሁ። ሲጠፉ የምትጨነቁ የእነሱን ሰላም ብቻ ደስታ የምትፈልጉ ብዙ ልጆች እያየሁ ነው። እና ኮሜንታችሁ ራሱ ሳነብ እኔ ከኔ ብቻ ሳይሆን ከእነሱም ኮሜንት የምትጽፉትን እኔ አነባለሁ እያንዳንዳችሁ። እና ምን አይነት የሰው እንትን እንዳላችሁ እግዚአብሔርን ነው የምላችሁ፣ ትለያላችሁ። ብቻ አይዶን ነው እኔ በተደጋጋሚ ስለ እነሱ አውርቼ አልጨርሰውም። በጣም መልካም ልጆች አላችሁ። ለሰው ልጅ ቀና ልብ ያላችሁ፣ ሰው ሰርቶ እንዲቀየር የምትፈልጉ፣ የሰውን ደስታ ሁልጊዜ አብረው እንዲመጡላችሁ በቃ የምትገፋፏቸው ብዙ ነገሮች እያየሁ ነው። እና እኔ ራሱ በዚች በትንሽ ቀን እንኳን ስላወኳችሁ
በጣም ነው ደስ ያለኝ። እነሱ እንኳን ይሄ ረዝም አመት ሆኗቸዋል። እንግዲህ ዘላለምም ዱካሾ ላይ ወደ 200,000 ተከታይ አለው። ልዑልም እንግዲህ 1 ሚሊዮን ገብቷል። ባለፈው እንግዲህ 1 ሚሊዮን አልኩኝ 100,000 ነው 100,000 ነው የገባው እንዴ? ያ 100,000 ነው ልዑል የገባው። ቀጣይ ደግሞ 200,000 እያለ እዛ ደግሞ ሲቀጥል 1 ሚሊዮን እያለ ይቀጥላል። ብቻ እግዚአብሔር ለሁላችሁም እግዚአብሔር ይስጣችሁ ስታበረታቱ። አሁንም እነሱ የሚፈልጉት ቪዲዮ ሲለቁ ሼር፣ ላይክ፣ ከምንም በላይ ላይክ አድርጉ። በቃ እኔ ሁልጊዜ የምነግራችኋለሁ። እኔ እንኳን በብዛት አብዛኛው ጊዜ እኔ ቪዲዮን ገብታችሁ ብታዩ ላይክ አድርጉ እንደዚህ ብዬ ጠይቄያችሁ አላቅም። ለምን ራሳችሁ ወዳችሁ አድርጉ። እኔ አንዳንድ ጊዜ አድርጉ እንደዚህ ስል ሰውን የማጨናነቅ ምናምን ስለሚመስለኝ አልጠይቃችሁም። ግን ደግሞ ብታረጉ እኔ አይከፋኝም። እኔን ትጠቅሙኛላችሁ እንጂ ምንም አትጎዱኝም ማለት ነው። ሰዎች አውቃለሁ ገብታችሁ ነው የምትወጡ። ብዙዎቻችሁ እየገባችሁ ነው የምትወጡት። ሞር ደግሞ ላይክ ብታደርጉ ደስ ይለኛል። በተረፈ እህቶቼ ለምታበረታቱኝም ሁልጊዜም አመሰግናችኋለሁ። ሌላው ደግሞ እንግዲህ ልዑላችን እንግዲህ የአበበ እናት ራሳቸው እንግዲህ በጣም ልዑል ያልጠበቀው ቦታ ነው የወሰዱት። ይች እናት ግን እኔ ወደድኳች እናቴ እውነት በጣም ልጃቸው እንደዛ ሆኖ አንዳንድ እናት ቢሆን ገጭ ይላል። እንደዚህ አንተ በአንተ ምክንያት ልጅ ሐኪም ቤት ገብቶ ልጅ ግብሩ ተጎድቶ እንደዚህ ምናምን ብለው ብዙ ነገሮች እንትን ይላሉ። ግን ይቺ እናት ግን እስካሁን ድረስ አበበ ከሐኪም ቤት ከገባ ቀን ጀምሮ ከልዑል ጎን ናት። አሁንም እንደምታያት ነው። ጭራሽ ለልዑል መረጃዎች ምናምን የምታሳየው ነገር በጣም እውነት ተመችታኛለች። እናንተም እርግጠኛ ነኝ ይችን እናት እንደምትወዷት። እንደዚህ በቃ ለሀቅ የቆመ ሰውን ማበረታታት አለብን። እውነት ሁልጊዜም እውነት ናት። ለልጄ ብላ እንኳን እንትን ስትል አላየናትም። እውነትን ከሚሰሩ ጋር አብራ እስካሁን ድረስ ያደረገችው የእውነት ቃል የለኝም እና ሁልጊዜም እኔ አንዳንድ ጊዜ መልካም መልካም የሚሰሩ ሰዎችን አይታችሁ ከሆነ ሽልማት ሲሰጣቸው ቤት የተለያዩ ነገሮች ስራ የሚሰሩበት እንትን ሲልላቸው ነው እና የአበበ እናት ራሱ ከምላችሁ በላይ አበባውን በጣም ባለሀብት ነው። በጣም ብዙ ነገር ያለው ነው። ግን ከሱ 0.5 ሳንቲም አትፈልግም። ምክንያቱም አበበ የሀቅ የራሱ ገንዘብ ለፍቶ በላቡ ያመጣው አይደለም የሰው ንብረት ነው ብለው ስለሚያምኑ ከሱ ምንም ነገር አልፈልግም የሚሉ እናት ናቸው እና ይሄ ራሱ ሊያሸልማቸው ይችላል። እግዚአብሔርን እምላችሁ በጣም ለብዙ እናቶች በእርግጥ እናቶች ልጃቸው እንደዚህ ሆኖባቸው ወደ ልጃቸው ነው የሚያደሉት እንጂ ወደ ልዑል እንትን አይሉም። ይቺ እናት ደግሞ ትንሽ ወጣ ያለችብኝ ነገር ለኔም የገረመኝ ነገር ስላለ ነው። ልጃቸው ቢጎዳ እንኳን እያዩ ልዑል ጋ ናቸው። አሁንም መረጃዎችን ለልዑል እየሰጡ ነው እና እግዚአብሔር ይስጣቸው ለሀቅ ስለቆሙ ማለት ነው። ልዑል ደግሞ መልካም ለሚሰሩ ሰዎች መጨረሻውን ታያላችሁ። የሆነ ሽልማት ነው የሚሰጣቸው። እውነት ሁልጊዜም እውነት ናት። መሰጠትም ስላለባቸው ነው። እና መልካም መልካም ሰዎችን እናበረታታለን። ጥሩ ስራ እንስራ። በተረፈ የምንለቀው ቪዲዮ ላይክ፣ ሼር በማድረግ ተባበሩን እህት ወንድሞች ማለት ነው። ሰሞኑን በጣም ቀዝቅዝ ብሏል። ለምን እንደሆነ አላውቅም። ላይክ አድርጉ እስኪ ጋይስ። ስትጀምሩ ገና ስትጀምሩ ላይክ አድርጉ ፕሊዝ ልለምናችሁ። ለማንኛውም እንግዲህ የአበበን እናትንም አመስግኗት። የመጣሁበት ጉዳይ እንኳን በዘላለም ነው። ዛሬ ያው ስላየዋት ደስ ብሎ እንዳመስገናት ብዬ ነው እንጂ ስለ ልዑል ሳይሆን ስለ ዘላለም ላወራ ነው የመጣሁት። እንግዲህ እስካሁን ድረስ ስለ ዘላለም ብዙ ነገር ብያችኋለሁ። እናንተም ያያችሁት እንግዲህ እያያችሁ ስለሆነ እኔ ስላልኩ ሳይሆን እናንተም በየጊዜው ስለምትከታተሉ ብዙ ኮሜንቶች ስለሚጻፉ እንግዲህ እነሱንም ሀሳቦች ሰብሰብ አድርጎ
ለእናንተ ለማብራራት ያክል ነው። ዘላለምም እንግዲህ ይሄን እንትን የላከው ማለት ነው። ለማንኛውም ባላችሁበት ሰላማችሁ ይብዛ። መልካም ነገር እንመኛለን። ወቅቱ ደግሞ አሁን የጥምቀት ነው፣ የሰርግ ነው። እንግዲህ ለምታገቡ መልካም ጋብቻ ይሁንላችሁ። በዓልን የምታከብሩ መልካም የጥምቀት በዓል ይሁንላችሁ። ሀገራችን ኢትዮጵያን ሰላምና ፍቅር እየተመኘነን እኛም ለሀገራችን ያብቃንን። ለሀገራችን ምንም ቢሆን ሰው በሀገሩ ነው የሚከበረው። የፈለገው ነገር ድህነት የፈለገው እንትን ቢሆን ማንም እንደ ሀገር አይሆንም እና እግዚአብሔር ሁላችንም ያሰብነው ይሳካልን እላችኋለሁ። ለማንኛውም የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። ሰላምና ፍቅር እንመኝላችኋለሁ። ባይ ባይ።